ጥራት ያለው ትምህርትን ፍትሃዊ በሆነ መንገድ ተደራሽ ለማድረግ ዘላቂ ልማት ግብ 4 በዓለም አቀፍ ደረጃ ብሎም በኢትዮጵያ ተግባራዊ እየተደረገ ይገኛል። ዘላቂ ልማት ግብ 4 በ2030 አሳካዋለሁ ካላቸው ግቦች መካከል ጥራቱን የጠበቀና ፍትሃዊ የትምህርት ተደራሽነት ቀዳሚው ነው። ነገር ግን ይህ እቅድ በየሀገራቱ ያፈጻጸም ክፍተት እንዳለው ነው ይፋ የተደረገው። ኢትዮጵያ በእቅዱ መሰረት በምን መልኩ እየተጓዘች ነው? ያሉ ክፍተቶችስ ምንድናቸው? በሚል የምክክር መድረክ በአዲስ አበባ ዩኒቨርሲቲ ተካሂዷል። በመድረኩ በዓለም አቀፍ ብሎም በኢትዮጵያ ዘላቂ ልማት ግብ ላይ ያተኮሩ ጥናታዊ ጽሑፎች የቀረቡ ሲሆን ግቡን በ2030 ለማሳካት ግን በርካታ ማነቆች መኖራቸው ተጠቁሟል። ኢትዮጵያ ዘላቂ ልማት ግቡን በማሳካት ጥራት ያለው ትምህርትን ከማድረስ አኳያ አበረታች ስራዎች እየሰራች ብትሆንም ኮቪድ-19 ግጭቶችና መሰል ችግሮች ግቡን ለማሳካት አዳጋች መሆናቸው ተገልጿል። ዘፌደራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያስ ሚኒስትሪ ኦፍ ኤጁኬሽን የ2024 የትምህርት ሚኒስቴር ሪፖርት እንደሚጠቁመው በትምህርት ስርዓቱ አበረታች ውጤቶች መኖራቸውን አመላክቷል። በተለይም በቅድመ መደበኛ የትምህርት ደረጃዎች ትኩረት ተደርጎ ስራዎች ተሰርተዋል። ሆኖም ግን ኮቪድ-19ና በየአካባቢው የሚፈጠሩ ግጭቶች፣ የአየር ንብረት ለውጥና ሌሎችም ተግዳሮቶች የትምህርት ስርዓቱ ላይ ከባድ ስጋት ደቅነዋል። widening inequalities in education ጥራት ያለው ትምህርትን ተደራሽ ለማድረግና ለማስፋፋት ፋይናንስ ዋነኛ ማነቆ መሆኑ ተጠቁሟል። በኢትዮጵያ ብሎም በተለያዩ ሀገራት የገንዘብ ድጋፍን ማግኘት ከባድ በመሆኑ ባለው ሀብት ምን ጉዳይ ላይ ሊሰራ ይገባል የሚለውን መለየትና በትኩረት መስራት እንደሚገባም ተጠቁሟል። The times ahead are going to be extremely challenging. የሚመጡት ጊዜያት ፋይናንስ ከማግኘት አኳያ እጅግ ፈታኝ ሊሆኑ ይችላሉ። ብዙ ሀገራትን በገንዘብ የመደገፍ ሁኔታ ከ10 ዓመት በፊት ከነበረው አንጻር አስቸጋሪ ነው። ይህም ለትምህርት ዘርፉ ችግር ይፈጥራል። በዚህ የተነሳ የዘላቂ ልማት ግቡ የሚቀጥሉት 5 ዓመታት ይበልጥ ከባድ ይሆናል። ኢትዮጵያ ልክ እንደ ሌሎች ሀገራት ሁሉ የገንዘብ ድጋፍን ውጤታማ በሆኑ የመማር ማስተማር ሂደቶች ላይ በማዋል የትኛው ስራ ላይ ቢውል ውጤታማ ያደርጋል የሚለውን ለይቶ ማተኮር ይገባል። ሁሉም ነገር ላይ ለመስራት ማተኮር አይገባም። What is cost effective to improve learning? Not everything is. ኢትዮጵያ ሰስተነብል ዲቨሎፕመንት ጎልን በትምህርት ዘርፉ ለማሳካት ስራዎች እየሰራች ቢሆንም ከትምህርት ገበታቸው የራቁ ታዳጊዎች መብዛት፣ በፈተና የሚታየው የውጤት መቀነስ፣ ማሻሻያዎች ላይ ለመስራት ያጋጠሙ የፋይናንስ እጥረቶች ኢትዮጵያ በ2030 ግቡን ታሳካለች ለማለት አያስደፍርም ተብሏል። በኢትዮጵያ ብቻ ሳይሆን ዓለም ከቅርብ ዓመታት ወዲህ በገጠሟት የተለያዩ ሰው ሰራሽም ተፈጥሯዊም እና ሌሎችም ችግሮች ምክንያት የዘላቂ ግቦችን የትምህርትን ብቻ ሳይሆን ሌሎችንም ግቦች የማሳካቱ ሁኔታ አጠራጣሪ እንደሆነ በርካታ ጥናቶች ያሳያሉ። በኢትዮጵያ ውስጥ በጣም ብዙ ልጆች ከትምህርት ቤት ውጭ ናቸው። ጥናቶች የሚያሳዩት ኢቭን የብሔራዊ ፈተናዎች የሚያሳዩት ወይም ደግሞ 4ኛ 8ኛ እንደዚህ ክፍል ተማሪዎች ላይ የተደረጉ አሰስመንቶች የሚያሳዩት የኢትዮጵያውያን ተማሪዎች ከሚጠበቅባቸው የእውቀት እና የክህሎት ደረጃ በጣም በታች ናቸው። ለምሳሌ የዓለም ባንክ ጥናት የሚያሳየው የኢትዮጵያውያን ህፃናት 90% የሚቃረቡት በትምህርት ድህነት ውስጥ ናቸው። የፋይናንስ እጥረት ከፍተኛ የትምህርት ተቋማት ጥናትና ምርምርን ለማድረግ ችግር እንደፈጠረባቸውም ተገልጿል። የከፍተኛ ትምህርት ተቋማት ከፍ ያለ ሚና አለባቸው ይህንን ችግር ከመረዳትና የመፍትሄ ሀሳብ ከማምጣት አንጻር። ነገር ግን በአጠቃላይ የከፍተኛ ትምህርት ተቋማትም አንዱ ትልቁ ችግራቸው ምርምር ለማካሄድ በሀገር ደረጃ የምርምር ፈንድ የለም። በጣም ውስን ነው። ትልቁ ቻሌንጅ አሁን ያጋጠመ ያለው የፋይናንስ ነው። ፋይናንስ ብዙዎች ተቋማት የመንግስት እንደመሆናቸው መጠን ከመንግስት የሚገኘው ገቢ ላይ ነው ትልቁ እንትናቸው። ይሄ ግን አዋጭ አይደለም። አሁን ባለው ጋፕ ለመሸፈን በጥናትና ምርምርም የሚሰራቸው አሉ፣ በኮንሰልተንሲ የሚሰራቸው አሉ። በርካታ ችግር ያለበት አገር ነው። ጥናትና ምርምር በየሴክተሩ የማድረግ ብቃቱም አቅሙም አላቸው ከፍተኛ ተቋማት። ይሄም ሌላ ሊያመጣ ይችላል። ውጤት ያመጣሉ፣ ኢኖቬሽን ሊሰሩ ይችላሉ በዚህ በጥናትና ምርምር። ስለዚህ ከፍተኛ ትምህርት ተቋማት የገቢ ምንጫቸውን ከመንግስት ላይ ብቻ ከማየትና ከማሰብ ውጪ በርካታ የገቢ
ማስገኛ መንገዶች ስላላቸው እነኛ ላይ አትኩሮ መስራት ይኖርባቸዋል ነው። በአዲስ አበባ ዩኒቨርሲቲ ተዘጋጀው በዘላቂ ልማት ግብ 4 ላይ የመከረው መድረክ ኢትዮጵያ ዘላቂ ልማት ግብን ከማሳካት አኳያ የተጓዘችበትን መንገድ በመመልከት በቀሪ 5 ዓመታት ግቡን ለማሳካት የሚያስችሉ የፖሊሲ ግብዓቶች ቀርበውበታል።